እንግዲህ ዳንያችን ትላንትና ባልከው መሰረት ይኸው አብርሽ ወደ ሐኪም ቤት ሄዶ ከውሽሚት ጋር እንደምታዩት አንድ አልጋ ላይ እየታከሙ ይገኛሉ ማለት ነው። ምክንያቱም አብርሽ ደህና አይደለም፣ ሐኪም ቤት ውሰዱት፣ ልጁ ጤነኛ አይደለም ብዙ እያወራችሁ ስለሆነ እንግዲህ ዳኒም ትላንትና እንዳየነው እብድ ያዙኝ ልቀቁኝ እኔ ሐኪም ቤት ይዤ እሄዳለሁ እያለ እብድ እያለ ነበር። እነዛ ቲክቶክ ላይም እነሰገጤዎችም በጣም እያበዱ ነበር። ባላችሁት መሰረት ይሄው ሩታዬ ይዛው ሐኪም ቤት ሄዳለች እንዳያችሁት ማለት ነው። እናንተ ቆሮቆንዳዎች ማለት ነው። ዳኒ ደግሞ ምነው ከሩታ ጋር አብሬ አልነበርኩም፣ ምነው ከሩታ ጋር ሴራ ማሰራው እኔ አልነበርኩም አልክ። ምነው የምርህን ነው እንዴ? ልጁ እኮ ጤነኛ ነኝ ታውኝ በቃ እኔ ከሩታ ጋርና ከልጄ ጋር ነው አብሬ መሆን ምፈልገው፣ እኔ ምንም አልሆንኩም፣ እኔ ደህና ነኝ፣ እኔ ጤነኛ ነኝ እያላችሁ ነው እንግዲህ በአንደበቱ እየሰማችሁ ነው እንዴ። ልጁ ህይወቱ ይኑርበት እንጂ ይኑርበት። ምን ነካችሁ እንዴ? ለምን ከልጁ ጋር ከሚስቱ ጋር ታረቀ ካልሆነ በስተቀር እኔ ደህና ነኝ እያላችሁ ነው እኮ። እኔ ደህና ነኝ ፈዟል፣ አብርሽ ፈዟል። ኦኬ ሩታ እኮ አብርሽን በፍጹም ልትጎዳው አትችልም። ሁሌም የምናገረው ነገር ነው። ትላንትና ዳኒ ጭራሽ ለአብርሽ የተቆረቆረ መስሎ ማለት ነው። ምን ነው አብርሽን እንዲያርጊው ከአብርሽ እንዲማረግ አለበት እያለ ከሩታ ጋር እጅና ጓንት ሆኖ ሴራ ሲያሴር የነበረው እሱና ሜሪ ናቸው። ሩታ ነበረችው። ሁለታቸው ነበሩ ሲያሴሩ የነበረው። አሁን ግን ሩታ አብርሽ ወደ ሩታ ስለመጣ በእነሱ ሴራ ስላልመጣ ለምን እኛ በሌለንበት መጣ? ቅናት ነው። እኔ ቅናት ነው የምለው እንጂ ቤተሰብ የሰው ልጅ በዚህ ልክ ባልና ሚስት አብረው መሆኑ ሁላችሁም ተንጫጫችሁ። አብርሽ ምንም አልሆነም። ሩታ ነግራት ነበር እኮ ቀናት ወይም ወራት ይፈጃል እንጂ አመት አልላችሁም አብርሽ ከኔ ጋር ይሆናል ብላ እኮ ነግራችሁ ነበር። አለቀ። የልጁ አባት ነው፣ ባልዋ ነው። አብርሽን አትጎዳውም፣ አፋችሁን አትክፈቱ።